በአሁኑ ወቅት የአሜሪካ ፖለቲካዊ መድረክ በሁለት እጅግ ተቃራኒ ዋልታዎች መካከል በሚደረግ አደገኛና ታሪካዊ ፍልሚያ እየታመሰ ይገኛል። በአንድ በኩል በዋሽንግተን የስልጣን ማማ ላይ የተቀመጡት ፕሬዚደንት ዶናልድ ትራምፕ የደህንነትና የመረጃ ተቋማቱን በታማኝ ሰዎቻቸው ለመሙላት የሚያደርጉት ግትር ጉዞ፣ በሌላ በኩል ደግሞ ከአሜሪካ ዋና ዋና ከተሞች የስር መሰረት ጀምሮ እየገነፈለ የመጣው የዲሞክራት ሶሻሊስት ንቅናቄ ማዕበል አገሪቱን ወደማይታወቅ አዲስ ምዕራፍ እየገፋት ነው። የአሜሪካንን ብሔራዊ ደህንነት አደጋ ላይ ጥሏል ተብሎ የተነገረውና በቢል ፑልቴ ሹመት ዙሪያ የተፈጠረው ከፍተኛ ውዝግብ ለአገሪቱ ሰላም ወሳኝ የሆነው የፊሳ የስለላ ፕሮግራም መቋረጥ እንዲሁም ከኒውዮርክ እስከ ሲያትል ከሎስ አንጀለስ እስከ ዋሽንግተን ዲሲ ድረስ የተንሰራፋው አዲሱ የግራ ዘመም የፖለቲካ ሱናሚ እያነጋገረ ነው። ሁኔታው የሚጀምረው በዋሽንግተን የደህንነት መዋቅር ውስጥ በተፈጠረው ታላቅ ስንጥቃት ነው። ፕሬዚዳንት ትራምፕ ምንም አይነት ብሔራዊ ደህንነትና የመረጃ ተሞክሮ የሌላቸውንና በቤቶች ፋይናንስ ዘርፍ ሲሰሩ የነበሩትን የቅርብ ወዳጃቸውን ቢል ፑልቴን የብሔራዊ መረጃ ደህንነት ጠባባቂ ዳይሬክተር አድርገው መሾማቸው በኮንግረስ ውስጥ ታላቅ ቁጣን ቀስቅሷል። የኮሎራዶ የዲሞክራት ተወካይ ጄሰን ክሮ በፌስ ዘ ኔሽን ፕሮግራም ላይ ቀርበው ሲናገሩ አሜሪካውያን አሁን ላይ በከፍተኛ አደጋ ውስጥ ናቸው ማለትም የማስጠንቀቂያ ደወል አሰምተዋል። እንደ ክሮ ገለጻ ከሆነ ቢል ፑልቴ በዚህ እጅግ ወሳኝ በሆነ ቦታ ላይ የተቀመጠው በብቃቱ ሳይሆን ለትራምፕ ባለው ታማኝነትና የፕሬዚዳንቱን ፖለቲካዊ ጠላቶች ለማሳደድ ባለው ዝግጁነት ብቻ ነው። አንድ የአገሪቱን የመረጃ ተቋማት በበላይነት የሚመራ ግለሰብ በሕግ የተቀመጠውን የልምድ መመዘኛ ሳያሟላ እንዲያሉ ወንበር መያዙ አሜሪካንን ለውጭ ጥቃቶችና ለውስጥ አለመረጋጋት ክፍት አድርጓታል የሚለው ስጋት አሁን በዋሽንግተን ጎልቶ እየተሰማ ነው። ይህ የሹመቱ ውዝግብ ደግሞ ለአሜሪካ ደህንነት እጅግ ወሳኝ የሆኑና ፊሳ ሴክሽን 702 ተብሎ የሚጠራው የውጭ ሀገር የስለላ ፕሮግራም እንዲቋረጥ ምክንያት ሆኗል። ዲሞክራቶች ትራምፕና ቢል ፑልቴ ይህንን ፕሮግራም ጠቅመው ያለ ፍርድ ቤት ፈቃድ የአሜሪካውያንን ምስጢራዊ መረጃዎች ሊሰርቁ ይችላሉ የሚለው ስጋትም የሕግ ማራዘሚያውን ውድቅ አድርጎታል። ይህም ፕሮግራሙ በዚህ ወር መጀመሪያ ላይ እንዲያበቃ አድርጎታል። የሪፐብሊካኑ ሴናተር ሊንድሴ ግርሃም ሁኔታውን በሳት ላይ እንደመጫወት ሲሉ የገለጹት ሲሆን ፕሬዚዳንት ዶናልድ ትራምፕም በዲሞክራቶች ድርጊት ተቆጥተው የቋሚ ዳይሬክተር እጩአቸው የሆነው ጄክ ክሊንተን በኮንግረሱ ፊት ቀርበው ቃል እንዳይሰጡ መከልከላቸው ነገሩን ይበልጥ አወሳስቦታል። አሜሪካ በከፍተኛ አደጋ ውስጥ ባለችበት በዚህ ሰዓትም የመረጃ ተቋማቱ ያለ መሪና ያለ ሕግ የሽፋን መቅረታቸው በመጪው የዳር ወር የአጋማሽ ምርጫ ዜማ ላይ ትልቅ የደህንነት ክፍተት ፈጥሯል። በስልጣን ማማው ላይ የፍጥጫ እየተካሄደ ባለበት በዚያው ቅጽበትም በአሜሪካ ከተሞች ጎዳናዎች ላይ ደግሞ ሌላ አይነት አብዮት እየፈነዳ ነው። በሀገሪቱ መዲና ዋሽንግተን ዲሲ ለ12 ዓመታት የዘለቀውን የከንቲባ ሙሪየል ቦይዘርን አስተዳደር የተፈታተነውና የዲሞክራቲክ ሶሻሊስት ወኪል የሆነችው ጄኒስ ሉዊስ ጆርጅ በዲሞክራት ፓርቲ የከንቲባነት እጩነት ምርጫ ያሸነፈችበት መንገድ የብዙዎችን ስሌት ያዛባ ነበር። ጄኒስም በከተማዋ ታሪክ ታይቶ የማይታወቅ ብዛነት ያለው ጥምረት ፈጥረናል በማለትም ባሰማቸው የድል ንግግር ከዲሞክራቶችና ገለልተኛ ወገኖች በተጨማሪ ሶሻሊስቶች፣ ነርሶች፣ የትራንስፖርት ሰራተኞችና የጽዳት ሰራተኞች በአንድነት መቆማቸውን አረጋግጣለች። ይህ ድልም በአሜሪካ የስልጣን ማዕከል ውስጥ ለዘመናት የቆየውን የንግድና የቢዝነስ ደጋፊ ፖለቲካ አሽቀንጥሮ የጣለ ታሪካዊ ክስተት ሆኖ ተመዝግቧል። ይህ የግራ ዘመም ማዕበል በዲሲ ብቻ የተገደበ አይደለም። ባሳለፍነው የህዳር ወር የኒውዮርክ ሲቲ ከንቲባ ሆኖ የተመረጠው ዞራን ማምዳኒና የሲያትል ከንቲባው ኬቲ ዊልሰን በሀገሪቱ ትልቅ ከተሞች ውስጥ የሶሻሊዝም ባንዲራ በኩራት እየተውለበለበ መሆኑን ያረጋግጣሉ። በሎስ አንጀለስም ቢሆን የዲኤስኤ ዲሞክራት ሶሻሊስት ኦፍ አሜሪካ አባል የሆነችው ኒቲያ ራማን ከንቲባ ካረን ባስ ተቃራኒ ወገንን ለማበረታታት ቢሞክሩም ለጠቅላላ ምርጫው ማለፏ የንቅናቄውን ጥንካሬ ያሳያል። እነዚህ አዳዲስ መሪዎችም የትኩረት አቅጣጫቸው በኑሮ ውድነት፣ በቤት እጦትና በሕፃናት እንክብካቤ ላይ መሆኑ ተራው ሕዝብ ከቆየው የፖለቲካ ስርዓት ይልቅ ወደ አዲሱ አማራጭ እንዲያዘነበል አድርጎታል። የኒውዮርኩ ከንቲባ ዞራን ማምዳኒ የዲሞክራት ፓርቲ በአሮጌ አስተሳሰብ የታሰረና ወደፊት የሚመጡ ምርጫዎችን ሊሸነፍ የሚችል ነው ማለትም በከፍተኛ ድፍረት ይተቻሉ። ማምዳኒ እንደሚሉት ከሆነ ፓርቲው እንደ ሳውዝ ካሮላይና፣ ኒው ሃምፕሻየር ባሉ ወሳኝ ግዛቶች ሽንፈት ሊገጥሙ ይችላል። ምክንያቱም ያለፈው ዘመን ፓርቲ ወደ መጪው ዘመን ሊመራን አይችልም በሚል አቋማቸው ጸንተዋል። ሌላኛዋ የዲሲ ከተማ ምክር ቤት እጩ አፓርና ራጅ በበኩሏ ትራምፕንና አምባገነንነትን ለመመከት ለሕዝብ የሚሆን የተሻለ አማራጭ ማቅረብ እንደሚገባ ትገልጻለች። ለዲሞክራቲክ ሶሻሊስቶች ፖለቲካ ማለት ለሰራተኛው ሕዝብ መቆም ማለት ነው።
ይሁን እንጂ መካከለኛ አቋም ያላቸው ዲሞክራቶች የእነዚህ ግራ ዘመሞች ድል በሰማያዊ ዲሞክራት ደጋፊ ከተሞች ብቻ የተገደበ መሆኑና በመላው አገሪቱ ተቀባይነት እንደማይኖረው በማስጠንቀቅም ፓርቲው ራሱን ከከፍተኛ አደጋ እንዲጠብቅ እያሳሰቡ ይገኛሉ። እነዚህ አዳዲስ መሪዎች ወደ ስልጣን ከመጡ በኋላ ግን የገጠማቸው የመግዛት እውነታ ወይም ዘ ሪያሊቲ ኦፍ ገቨርኒንግ አልጋ ባልጋ አልሆንላቸውም። በሲያትል ከንቲባ ኬቲ ዊልሰን ቀደም ሲል ለጥፋተኞች ልል የሆነ ፖሊሲ ትከተላለች ተብላ ብትታማም አሁን ግን በከተማዋ በግልጽ በሚካሄደው የዕፅ ንግድ ላይ ጥብቅ እርምጃ ለመውሰድ ተገዳለች። በእስራት ብቻ ችግሩን መፍታት አንችልም ብትልም የፖሊስ ቁጥጥሩን ግን ለመጨመር መወሰኗ የአስተዳደር ፈተናውን ያሳያል። በቺካጎም ከንቲባ ብራንደን ጆንሰን በበጀት ሽኩቻና ከሰራተኞች ማህበራት ጋር በሚደረግ ፍጥጫ ውስጥ መውደቃቸው የግራ ዘመም መሪዎች ቃላቸውን ለመጠበቅ ምን ያህል እንደሚቸገሩ ማሳያ ሆኗል። በኒውዮርክ ግን ማምዳኒ ለሕፃናት ትምህርት 1.2 ቢሊዮን ዶላር ማስመደባቸው እንደ ትልቅ ስኬት ቢታየም የህዝብ ትራንስፖርትን ነፃ ለማድረግ የገቡት ቃል ግን ገና አልተሳካም። ከዚህ ቀደም ከገለጽናቸው ፖለቲካዊ ሽኩቾች ባሻገር የአሜሪካውያን ህልውናና ደህንነት አደጋ ላይ ወድቋል የሚለው ሀሳብም በአሁኑ ወቅት የዋሽንግተን ትልቁ ስጋት ሆኖ ቀርቧል። ይህ ስጋት ዝም ብሎ የፖለቲካ ተቀናቃኞች የሚወረውሩት ቃል ብቻ ሳይሆን የአገሪቱን የመረጃና የደህንነት መዋቅር ከውስጥ ሊያፈራረሱ የሚችሉ ተጨባጭ ሁኔታዎች መፈጠራቸውን የሚያሳይ ነው። በተለይም የብሔራዊ መረጃ ደህንነት ተቋም በቢል ፑልቴ እጅ መውደቁ አሜሪካንን ለታሪክ ታይቶ የማይታወቅ የደህንነት ቀውስ ዳርጓታል የሚለው ትንታኔ አሳማኝ ምክንያቶችን ይዟል። በመጀመሪያ ደረጃ የመረጃ ተቋማቱ እውር መሆን ነው። ለአገሪቱ ህልውናም ትልቅ አደጋ ነው። ጄሰን ክሮና ሌሎች የደህንነት ባለሙያዎች እንደሚሉትም ቪሳ ሴክሽን 702 የተባለው የውጭ ሀገር የስለላ ህግ እንዲያበቃ መደረጉ አሜሪካ በዓለም ዙሪያ የሚቃጡባትን የሽብርና የሳይበር ጥቃቶች ቀድማ የመለየት አቅሟን አሽመድምዶታል። ሲአይኤና ኤንኤስኤ ያለምንም ህጋዊ ሽፋን መቅረታቸው ባላንጣ ሀገራት የአሜሪካንን ተጋላጭ የመሠረተ ልማት አውታሮች፣ የፋይናንስ ስርዓቶችና የምርጫ ሂደቶች ላይ ጥቃት እንዲሰነዝሩ ወለል አድርጎ በር የከፈተ ተግባር ነው። ሴናተር ሊንድሴ ግራሃም እንዳሉት አሜሪካ ታላቅ አደጋ ውስጥ ባለችበት በዚህ ሰዓትም የመረጃ መረቡን መበጣጠስ ሀገሪቱን ወደማይቀረው ጥፋት የሚገፋ በእሳት ላይ የመጫወት ያህል አደገኛ እርምጃ ነው። ሁለተኛውና ይበልጥ አሳሳቢው ነጥብም የመረጃ ተቋማቱ ለፖለቲካ በቀል መጠቀሚያ መሆናቸው ነው። ቢል ፑልቴ ብሔራዊ ደህንነትን ከመጠበቅ ይልቅ በትራምፕ ላይ ምርመራ የከፈቱትን ግለሰቦችና ተቋማት ለማሳደድ እንደ ጥቃት ውሻ ሊያገለግል ይችላል የሚለው ስጋትም በሀገሪቱ ውስጥ ያለውን ህዝባዊ መተማመን ክፉኛ አናግቶታል። የመረጃ ተቋማት ገለልተኝነታቸውን አጥተው ለፕሬዚዳንቱ የግል ፍላጎት መቆሚያ ሲሆኑ አሜሪካውያን በገዛ መንግስታቸው የመሰለልና የመታደን ሰለባ ሊሆኑ ይችላሉ። ይህ ደግሞ በህገ መንግስቱ የተረጋገጡትን የግል ነጻነቶችንና የዜጎችን ደህንነት አደጋ ላይ የሚጥል በመሆኑ የአሜሪካ ዲሞክራሲ የመጨረሻ እስትንፋሱ ላይ መሆኑን ያመላክታል። ሶስተኛው የህልውና ስጋት የሚመነጨው ደግሞ ከውስጣዊው የስልጣን ፍጥጫ ነው። ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ዲሲን በፌዴራል ቁጥጥር ስር አደርጋታለሁ በሚል የሰነዘሩ ዛቻ በአሜሪካ ታሪክ ታይቶ የማይታወቅ የውስጥ ግጭትን ሊቀሰቅስ ይችላል። በከተሞች ውስጥ እያደገ የመጣው የዲሞክራቲክ ሶሻሊስት መሪዎች ፍላጎትና የፌዴራል መንግስቱ አምባገነናዊ ዝንባሌ ፊት ለፊት ሲጋጩ አሜሪካ ወደ ሁለት መንግስታት ሀገርነት ልትቀየር ትችላለች። ይህ የመከፋፈል አደጋ ደግሞ አገሪቱን ከውስጥ በማዳከም ለውጭ ጠላቶች ምቹ ኢላማ ሊያደርጋት ይችላል። የአሜሪካን ደህንነት የሚጠበቀው በተባበረና በሰለጠነ የመረጃ ስርዓት እንጂ በታማኝነትና በበቀል ፖለቲካ ያካሄድ አይደለም የሚለው የጄሰን ክሮ ንግግርም የሀገሪቱን የወደፊት ጣፈንታ የሚወስን መራራ እውነት ነው። በተጨማሪም የመሪነት ብቃት ማጣት በደህንነት መዋቅሩ ላይ የፈጠረው ክፍተት በቀላሉ የሚሞላ አይደለም። ቢል ፑልቴ የመረጃ ተቋማቱን የሚያሳስርና ለፕሬዚዳንቱ ወሳኝ መረጃዎችን የሚያቀርብበት እውቀት የሌለው መሆኑ ፕሬዚዳንቱ የተዛቡ ውሳኔዎች እንዲወስኑ ሊያደርጋቸው ይችላል። ይህ ደግሞ በመካከለኛው ምስራቅና በሌሎች የዓለም ክፍሎች የሚገኙ የአሜሪካ ወታደሮችና ዜጎችን ለድንገተኛ ጥቃቶች የሚያጋልጣቸው ይሆናል። የአሜሪካውያን ህልውና አደጋ ላይ ወድቋል የሚለው ስጋትም ከፖለቲካዊ ሽኩቻ በላይ ጥልቀት ያለው ነው። የመረጃ ተቋማቱ በብቃት በሌላቸው ሰዎች መመራታቸው ለደህንነት ወሳኝ የሆኑ ህጎች እንዲቋረጡ መደረጉና የውስጥ የስልጣን ፍጥጫው ተደምረው አሜሪካንን
ወደ ታላቅ የቀውስ አዘቅት ውስጥ እየገፏት ይገኛሉ። በቀጣይ ቀናት የሚታዩት ክስተቶችም ሀገሪቱ ከዚህ የህልውና አደጋ የምትወጣበትን መንገድ ወይንም ደግሞ ወደማይቀረው ውድቀት የምታደርገውን ሽግግር የሚያረጋግጡ ይሆናል። ዓለም በድንጋጤ አይኗን ዋሽንግተን ላይ ተክላለች። ምክንያቱም የአሜሪካ መዳከም ማለት መላው ዓለም ወደማይታወቅ የደህንነት ስጋት ውስጥ መግባት ማለት ነውና የመጨረሻው ሰዓት ደርሷል። የአሜሪካ ህዝብም የገዛ ደህንነቱን ለማረጋገጥ የሚጠቀምበት ጊዜ እያለቀ ነው። በዚህ ሁሉ መሃል ግን ትልቁ ፍጥጫ በዋሽንግተን ዲሲና በትራምፕ አስተዳደር መካከል ሊቀሰቀስ የሚችለው ታላቅ ግጭት ነው። ጄኒስ ሌዊስ ጆርጅ በኖቬምበሩ ምርጫ ካሸነፈች በትራምፕ አስተዳደር ላይ ጠንካራ ተቃውሞ እንደምታደርግ ዝታለች። ፕሬዚዳንት ትራምፕ በበኩላቸው ጄኒስ ካሸነፈች ዋሽንግተን ዲሲን በፌዴራል መንግስት ቁጥጥር ስር አደረጋታለሁ ማለት ዝተዋል። ይህ የዲሲን የራስ ገዝ መብት የሚጋፋ ዛቻ በአሜሪካ ፖለቲካ ውስጥ አዲስ የህገ መንግስታዊ ቀውስን ሊወልድ እንደሚችል ይጠበቃል። ጄኒስ ለነጻነታችን ስንል ለትራምፕ በቀላሉ እጅ አንሰጥም ማለቷ በቀጣይ ወራት በዋይት ሀውስና በዲሲ ከንቲባ ጽህፈት ቤት መካከል የሚኖረው ፍጥጫ እጅግ አስፈሪ እንደሚሆን ማሳያ ነው። በቀጣይ በሚኖሩ ጥቂት ወራት ውስጥም በአሜሪካ ፖለቲካና ብሔራዊ የደህንነት ዙሪያ የሚከተሉት አራት ዋና ዋና ክስተቶች ይጠበቃሉ። የብሔራዊ መረጃ ደህንነት ተቋሙ በቢል ፑልቴ እጅ መውደቁና የፊሳ የስለላ ህግ ማብቃቱ ያስከተለው ክፍተት በቀጣይ ቀናት በኮንግረስ ውስጥ እጅግ የከረረ ክርክርን ይወልዳል። የሪፐብሊካንና የዲሞክራት መሪዎች አገሪቱ ለሽብር ጥቃት ተጋላጭ እንዳትሆን የፊሳ ህግን በጊዜያዊነት ለማደስ አዲስ ስምምነት ላይ ለመድረስ ይገደዳሉ ተብሎ ይገመታል። ሆኖም ትራምፕ ለፑልቴ ያላቸው ድጋፍ ለድርድሩ ትልቅ ጋሬጣ ሆኖ ይቀጥላል። ጄኒስ ሌዊስ ጆርጅ በዲሲ የከንቲባነት እጩነት ማሸነፏን ተከትሎ በትራምፕና በዋሽንግተን ከተማ መካከል ያለው ግንኙነት ወደ ህጋዊ ጦርነት ይሸጋግራል። ትራምፕም ዲሲን በፌዴራል ቁጥጥር ስር አደርጋታለሁ በሚል የሰነዘሩ ዛቻ ወደ ተግባር ሊቀየር የሚችልበት እድል ሰፊ ሲሆን ይህም በአሜሪካ ታሪክ ታይቶ የማይታወቅ የክልልና የፌዴራል መንግስት ህገ መንግስታዊ ቀውስን ይፈጥራል። በኒውዮርክ፣ ሲያትልና ዲሲ የታየው የዲሞክራቲክ ሶሻሊስት ድሎች በዲሞክራት ፓርቲ ውስጥ ያለውን የአሮጌና አዲስ አሳሰብ ሽኩቻ ይበልጥ ያፋፍሟል። በመጪው የህዳር ወር አጋማሽ ምርጫ ፓርቲው የትኛውን መፈክር ይዞ ይወጣ በሚለው ላይ የሚፈጠረው መከፋፈል ለሪፐብሊካኖች ትልቅ የምርጫ ድል ሊፈጥር አሊያም ደግሞ ፓርቲውን ሙሉ በሙሉ ወደ ግራ ዘመምነት ሊቀይሩ ይችላል። ቢል ፑልቴ ተቋሙን ለፖለቲካ በቀል መጠቀም የሚጀምር ከሆነ በሲአይኤና በኤፍቢአይ ውስጥ የሚገኙ ነባር ባለሙያዎችም ምስጢራዊ መረጃዎችን ለሚዲያ አሳልፈው መስጠት በትራምፕ አስተዳደር ላይ ከፍተኛ ጫናን ሊፈጥሩ ይችላሉ። ይህም በመጪው ምርጫ ዋዜማ በአሜሪካ የስልጣን ማዕከል ውስጥ ታላቅ የውስጥ ትርምስ ይወልዳል። በቀጣይ የሚጠበቀው ነገር ወጥ የሆነ ሰላም ሳይሆን የአሜሪካን ዲሞክራሲ ህልውና ከሚፈታተኑ ተከታታይ የስልጣን ፍልሚዎችና የደህንነት ስጋቶች ናቸው።